ወንድሜ ሰሞኑን የሆነ ነገር ያደርግልኛል እሱ የሆነ ነገር እናደርጋለን ይገባኛል እኮ እኔም እኮ በጣም ነው ማፈቅርክ ግን ምን ያደርጋል በገንዘቡ እኔ ወደ አውሮፓ ሄድና ሰራ አድርጌ የሆነች ገንዘብ ልክልሃለሁ ሌላ በመሰራው ብር ደግሞ ፕሮሰስ አደርግልሃለሁ እኔም እኮ በጣም ነው ማፈቅርክ ህልማችን የምናሳካበት መንገድ ጀመር ማለት ነው እግዚአብሔር ይርዳል ሁሌም በልቤ ትኖራለህ እኔም ወድሻለሁ የሄደሽ ሰሞን እየደወሉ እያስጠሩኝ የምርቃት ማት ያወርዱልኝ ነበር አሁን ግን ሲሄድ ውስጥ እያሉ እንኳን የሉም ነው የሚያስብሉት ሰውየው አልሞና አቅዶ ያደረገው ነገር ስለሆነ እዚህ ቦታ ላይ ታየ ሲባል ስንሄድ በምን ፍጥነት ተሰውሮ ሌላ ቦታ እንደሚገኝ አታውቁም ያው ምርመራውም ክትትሉም እኔ ጫንቃ ላይ ነው ያረፈው እግዚአብሔር ይርዳ ከድሮ ከሃይስኩል ጀምሮ ብዙ ስከተል ቆይቻለሁ ዛሬ ነገ እያልኩኝ ቀናት እየቆጠርኩኝ ዛሬ ደርሻለሁ አሁን ቆመህ ማሰቢያ ጊዜ ላይ ነው ያለው ራስህን እየጎዳ ከቀጠልክ ራስህን ልታጣ እንደምትችል መገመት አይከብድም እንደው በግፍና በበደል እንደዚህ ተተብትበን አንዳችን ለአንዳችን የመፍትሄ ሳይሆን የመጠፋፊያ ምክንያት መሆናችንን ሳስብ ያመኛል ምን ያህል እንደማፈቅርሽ ግን ይገባሽ ነው ይገባኛል እኮ እኔም እኮ በጣም ነው ማፈቅርክ ግን ምን ያደርጋል ማለት ፍቅራችን አንዳንዴ በማዶ ሜዳ እንዳይቀር እፈራለሁ ቤተሰቦቼንስ እስከመቼ በቅርብ እያልኩ ማቆየት እችላለሁ አንተን ሳይ ደግሞ የሚያስፈልገውን ነገር እያደረግክ አይደለም አሁን ተስፋ መቁረጥ ይሰማኝ ጀምሯል እኔም እኮ ዝም አላልኩ ወንድሜ ሰሞኑን የሆነ ነገር ያደርግልኛል እሱ የሆነ ነገር እናደርጋለን ምን አስቦልህ ነው በቅርቡ አንድ ዕቁብ ይደርሷል ዕቁቡ እንደደረሰው ሁሉንም ለኔ እንደሚሰጠኝ ቃል ገብቶልኛል ብዙ ብር ነው 200,000 ብር በጣም አሪፍ ህይወታችን ሊቀየር ነው ማለት ነው በገንዘቡ እኔ ወደ አውሮፓ ሄድና ሰራ አድርጌ የሆነች ገንዘብ ልክልሃለሁ ሌላ በመሰራው ብር ደግሞ ፕሮሰስ አደርግልሃለሁ በዚህ ሀገር ውስጥ እንዳጨርሰው እዚህ ሀገር ያለውን ነገር እያወቅ እንዴት እንደዚህ ትላለህ በመከራ የተገኘነው ድል በተልካሻ ምክንያት እንዲበላሽ አልፈልግም ይሄን ድል ካጣነው አበቃለን ማለት ነው እኔ ደግሞ ይሄን ድል እንዲያመልጠን አልፈልግም እኔም ሄጄ አንተን መውሰድ እፈልጋለሁ በቃ ሻጥቁት እኔም ካንተ ውጪ መኖር ስለማልችል እኮ ነው ወድሻለሁ እኔም እወዳለሁ
አላማችን ተሳካ። ህልማችን የምናሳካበት መንገድ ጀመር ማለት ነው። እግዚአብሔር ይርዳል። ሁሌም በልቤ ትኖራለህ። እኔም እወድሻለሁ። መደወል ካቆመች ስንት ጊዜ ሆናት? 4 ወር አለፋት። ታዲያ በሰላም መሆኑን እናቷን ለምን ሄደህ አትጠይቅም? ሄጄ ነበር። ምን አሉ? የሄደች ሰሞን እየደወሉ እያስጠሩኝ የምርቃት ማት ያወርዱልኝ ነበር። አሁን ግን ሲሄድ ውስጥ እያሉ እንኳን የሉም ነው የሚያስብሉት። ምን ሆነው ነው? እኔም ግራ የገባኝ እሱ። ለነገሩ እኔም ስቃይ ላይ ነኝ ያለሁት። ምን ነው? ያው ይሄ ምርመራው ስራም አንዱ አስጠይ ነገር ነው። የሚገርምህ አንዱ ፍቅረኛዬን አማገጠ ብሎ ቤታቸው ድረስ ሄዶ በ6 ጥይት ሁለቱንም ገሏቸው ተሰወረ። ያው እነሱን እያፈላለግን እናገኛችሁት? ምን እናገኘዋለን? ሰውየው አልሞና አቅዶ ያደረገው ነገር ስለሆነ እዚህ ቦታ ላይ ታየ ሲባል ስንሄድ በምን ፍጥነት ተሰውሮ ሌላ ቦታ እንደሚገኝ አታውቀው። ይኸው እየተንከራተትን ነው። ከተያዘ ግን ይፈረድበታል። አዎ ህግ አይደል? ሰው ገሏል፣ መቀጣት አለበት። እሱስ ሚስቱን አይደል ሲያማግጥበት የተያዘው? ህግ ደግሞ አማገጠ ብሎ አይተውማ። ነፍስ ካጠፋ የዛኑ ተመጣጣኝ ቅጣት ይቀጣል። ይገርማል። ሀገራችን የወንጀለኛ መናኸሪያው ነች። ግራ እኮ ነው የሚያጋባው። ወንጀል ትልቅ የስራ ምንጭ ሆኗል። የተረማረውስ ምን ያደርግ? ስራ የለ፣ ስራ ጠፋ። እንደኔ አይነት አቀኛ ፖሊስ ደግሞ እንዲህ አይነት ወንጀሎችን ተከታትሎ አንገቱን አንቆ ለህግ ማቅረብ አለበት። ይሄ ነው የሚሰማኝ። ሰረቅ አርጎ ላጥ ማለት ነው። ህግ ነው። ተደራጅተው የሚዘርፉ ወንጀለኞች እየበዙ ነው። አሁን ቅድም እዚህ ባንክ ቤት ገብቶ እንዳለ ያለውን ገንዘብ ሰርቀው አልጠፉ እና አልተያዙ? ምን እያዛሉ? 5ቱ አመለጡ፣ አንዱ ተይዟል። አንዱ ከተያዘ ጥሩ ነው፣ ሌሎችን ይጠቁማል። ወይ መጠቆም ቢጠቁም ኖሮ እኔ ቀኑን ሙሉ ስንከራተት ውል ነበር። እንዴት? አልገባኝም። በሞተር ሊያመልጥ ሲል የኛ አባላቶች ያዙት። ሲይዙት እብድ ሆኖ አልተገኘም። እንዴት? የኛ ክትትሎች በሞተር ሊያመልጥ ሲል በፓትሮል መንገድ ዘግተው ያዙት። ገና እጁ ካቴና ውስጥ እንደገባ እብድ መጫወት አልጀመረም። በኋላ ወሰድነው ፖሊስ ጣቢያ። ብንቀጠቅጠው ብንለው ብንሰራው ከብደቱ ሊወጣ ነው። ሲደክምብን እኛም ፈራንና በቃ አማኑኤል ሆስፒታል እስቲ ይመርመር ብለን ወሰድነው። ሁለቱን ሐኪሞች ምን ምናቸው ጋር እንደመታቸው አይታወቅም። በመስኮት ዘሎ አመለጠ። በስመ አብ! ወንድ ነው? ምን ወንድ ነው? ይኸው ምርመራውም ክትትሉም እኔ ጫንቃ ላይ ነው ያረፈው። እግዚአብሔር ይርዳ። ደሱ ነው የሚባለው። የፍቅር ጓደኛ ነች። ከአመት በኋላ ደወለች። ጥሩ ዜና ባሰማኝ። አንሳው ፍጠን። ሄሎ፣ እንዴት ነህ ደረጀ? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። በጣም ፈልጌህ ነበር። አንድ የማወራህ ጉዳይ ነበረኝ። ደስ ይለኛል። የት ልምጣ? የምልህና የማደርገው ነገር በሙሉ ግራ ገብቶኛል። አላቅም እንዴት አድርጌ ላስረዳህ እንደምችል።
ሁሉ ነገር የተገላቢጦሽ ነው የሆነብኝ። አንተ ጠንካራና ቆራጥ እንደሆንክ ደግሞ አውቃለሁ፣ እረዳሃለሁ። እያስጨነቅሽኝ ነው። ንገሪኝ የተፈጠረውን ነገር። እሷ እንዳስረዳችን ከሆነ አንተ ጋር ለመደወል ከባድ የሆነ ነገር አጋጥሟት ከዚህ የሄደችበት ባለው አውሮፕላን ውስጥ ከአንድ ኢትዮጵያዊ ጋር ተዋውቃ ነበር። እዛም ሲደርሱ ትውውቃቸው ቀጠለና አፈቀረችው። ከዛስ? አብሮ ስራ መስራት ጀመሩ። አብሮ መኖርን ጀመሩ። ሳያስቡት በድንገት ልጅ ተፈጠረ። በመጠበቅ ብዛት እንዳትጎዳ ስለምፈልግ ነው ግልጹን የምነግርህ። ወለደችለት። ከዛ አንተ ጋር የነበረው ፍቅር ሙሉ ለሙሉ ጠፋ። አሁን ከሱ ጋር ነው እየኖሩ ያሉት። ቀጥይ። መጀመሪያ ስትሄድ ስላንተ ነግራው ስለነበረ እንዳትደውልልህ አስቆማት። ስልኳንም ቀየረባት። ለዛ ነው እንዳትጎዳ ብላ አስተባብልሽ ንገሪው ብላ የነገረችው። ኧረ አልተጎዳሁም። ደስ ነው ያለኝ። ደስ ሊልክ እንደማይችልም አውቃለሁ፣ ግን እውነታውን መረዳት ስላለብክ ነው የምነግርህ። እናቷ ጋርም ስትሄድ ይደበቁና ይሸሸጉ የነበረው ይህን መርዶ ማመን ከብዳቸው ነው። አልጨረስኩም እኮ። መጨረሻ እኔም እኮ በጣም ነው የማፈቅርክ። አሁንስ አላበዛኸው? ምንድነው እንደዚህ መሆን? እያናገርኩህ እኮ ነው። ምን ማድረግ ነበረብኝ? እንደዚህ ራስህን መጉዳት ጥሩ ይመስልሃል? ሴት ብትሄድ ሴት ትተካለች። እሷ ግን የምትተካ አይደለችም። ለምንድን ነው የማትተካው? እሷ ጥላ ስትሄድ ይሄን ምርጫ ስትመርጥ ይሄን አስባ ነበር? እንጃ። አሁን ቆመህ ማሰቢያ ጊዜ ላይ ነው ያለው። ራስህን እየጎዳ ከቀጠልክ ራስህን ልታጣ እንደምትችል መገመት አይከብድም። እሱ ግልግል ነበር። የጠላት ጆሮ ይደፈን። እኔ ይሄንን አላስብምም አልመኝምም። እሺ እንደዚህ ዝም ማለት ነው በቃ ያለብን? ቆይ እኔ ከዚህ በላይ ምን ላድርግ? እያየሁ ያለሁት ነገር በጣም ግራ የሚያጋባ ነው። ድርጊቱ ከቀን ቀን እያሳሰበኝ ነው።
እሺ አሁን ምንድን ነው መፍጠር ያለብን? ግራ ገባኝ እኮ። በምን ላድርግ የምናልፈው ነገር አይመስለኝም። የሆነ ነገር ማድረግ አለብን። ግን አንድ ሀሳብ አስቤ ነበር። ምን? እንዴት ነህ ደረጀ? ማን ልበል? እኔን አታውቀኝም። እኔ ግን በጣም ነው የማውቅህ። የት ነው የምታውቂው? ለብዙ ጊዜ ውስጥ ያለውን ነገር ደብቄ ስጎዳ ኖሬያለሁ። አሁን ግን በጭራሽ አልቻልኩም። መናገር እንደሚኖርብኝ አምኜ ነው የመጣሁት። ምንድን ነው መናገር የሚኖርብሽ? ከድሮ ከሃይስኩል ጀምሮ ብዙ ስከተል ቆይቻለሁ። ዛሬ ነገ እያልኩኝ ቀናት እየቆጠርኩኝ ዛሬ ደርሻለሁ። አሁን ላይ የመጣው ነገር ቢመጣ ምንም አይመስለኝም። አፍቅሬሃለሁ። አፍቅሬሃለሁ? አዎ አፍቅሬሃለሁ። ያስቃል በጣም እንጂ። እንድትቀልድብኝ አልፈልግም። አንቺ ነሽ እንጂ የቀለድሽው። እኔ አልቀለድኩም፣ የምሬን ነው። እናቱ ለቀልድ ጊዜ የለኝም። ከፊቴ ዞር በይ። እመነኝ፣ ይህን ነገር ማትቀበለኝ ከሆነ ራሴ ላይ ጉዳት አደርሳለሁ። ያምሻል እንዴ? እኔ እንደዚህ አይነት ነገር ለመጀመር ጊዜ የለኝም። ዝግጁ አይደለሁም። ዝግጁ ባትሆንም ቢያንስ ለመሆን እስክትችል ድረስ አብረኸኝ ሁን። እኔም አንተ ሬዲ እስክትሆን ድረስ እጠብቅሃለሁ። ያማታል እንዴ ልጅቷ? በፍቅር? አዎ ታምሜያለሁ። እኔም ማፈቅራት ፍቅረኛለች። እንደጠፋች ግን አውቃለሁ። አልጠፋችም፣ ትመጣለች። እውነቱን ሁለታችንም እያወቅን ለምን እንካካዳለን? እንደሌለችና ሌላ ላይፍ እንደጀመረች አውቃለሁ። ታውቃለህ? ኦሆ ሴትዮ፣ ምን ፈልገሽ ነው የመጣሽው? ማን የላከሽ? ፍቅር ፍቅር ትላለች እንዴ? ፍቅርሽን የጣልሽበት ፈልጊ። ልትረዳኝ ካልቻልክ አዝናለሁ። ግን የምትችለው ማድረግ እየቻልክ የሰው መጥፊያ አትሆን። የፈለግሽውን ነገር ማድረግ ትቻለሽ። እኔ የራሴ ህመም ይበቃኛል። ሰው በሱ ምክንያት ምንም ቢሆን መስሚያው ድፍን ነው። ምን ብናደርግ ይሻላል ታዲያ? ልጅቷ በደንብ አርጋ ነው ያሰረችው። እያንዳንዱ ሰው የራሱ የሆነ ምክንያት ይኖረዋል። የዚህኛው ደግሞ በጣም ነው ግራ የሚያጋባው። ከዚህ በላይ እንግዲህ እኔ ምን ማድረግ እችላለሁ? ሌላ መፍትሄ ማሰብ ነው የሚሻለው ማለት ነው። ካየኸው እኮ ለመፍትሄዎችም የተመቸ ነገር አይደለም እየሆነ ያለው። እኔ እንግዲህ እንደ ቅርብ ጓደኛ የምችለውን ያህል ሁሉ አድርጌያለሁ። ከዚህ በላይ ምን ማድረግ ይሻላል? መተው ነው እንጂ። መቼም ታግሰ እስካሁን የምትችለውን ሞክረሃል። አሁንም ተስፋ አትቁረጥ። ከጎኑ ያለህ ጓደኛው አንተ ነህ። እሱ ለመፍትሄም ለጥሩ ሀሳብም አልመች ካለ ታዲያ ምን ይደረጋል? አዎ፣ ግን ይሄን ያለ ርቀት መምጣት ካልቀረ አንድ ሁለት ሀሳቦችን አስብና ሞክር። አይሻልም? ሞክራለሁ፣ ግን የሚሆን እየመሰለኝ አይደለም። ቢያንስ አንድ ነገር አድርግ። እኔም ያቅሜን የምችለውን ያህል አግዝሃለሁ። እንደው በግፍና በበደል እንደዚህ ተተብትበን አንዳችን ለአንዳችን የመፍትሄ ሳይሆን የመጠፋፊያ ምክንያት መሆናችንን ሳስብ ያመኛል። እንዴት ሰው ለሰው መድኃኒት እንጂ መጥፊያ ይሆናል? ዛሬ ሳትጠጣ ስላየው በጣም ደስ ብሎኛል። ዝርፊያ ተጧጡፎ እዚህ በራችን ላይ ደጃችን ላይ ይምጣ። ደረጀ፣ አቤት።
እያናገርኩህ እኮ ነው። ከሰማ ምንድን ነው ያልኩህ? ዛሬ ሳጠጣ ስላየው ደስ ብሎኛል። እዚህ ጎረቤታችን አቶ አሸብር ቤት ሌቦች በአጥር ገብተው ስንትና ስንት ሚሊዮን ብር ያስቀመጡትን ሊዘርፉ ሲሉ በድንገት ሰራተኛዋ ገብታ ኡኡ ብላ ገንዘቡን አስጣለቻቸው። ስንደርስ ፊት ለፊት የተቀመጠው ገንዘብ እንኳን ሌቦቹን አይደለም እኛም ፖሊሶችን ይፈታተናል። ፊት ለፊት ነው ያደረጉት። የሰውኛ መኝታ ክፍል ያንን ሁሉ ዶላር እንዴት ነው የሚያስቀምጡት? ሰራተኛ ነው። ቆይ እሷ ዘርፋው ብትጠፋ እንደው ይፈረድባታል? የምወዳት ፍቅረኛዬ ለገንዘብ ብላ አይደለ እኔን ሜዳ ይጣለችኝ። እኔም ይሄንን ገንዘብ ሰርቄ ተቀይሬ ማን እንደሆንኩኝ ማሳየት አለብኝ። ደረጀ ዛሬ ልክ አይደለም እና ሳይዘረፍ አዳናችሁታ። ዋ ሰራተኛዋ በጩኸት ያንን ሁሉ ገንዘብ አዳነችው። እና አሁን ጥበቃ ተመደበለት? አይ ምን ጥበቃ እንመድባለን? ትተነው ወጣ። አይ ጥሩ ነው። እና ዛሬ ስራ የለም እንዴ? አይ መክሰስ ልብላ ብዬ ነው። እመለሳለሁ፣ እሄዳለሁ፣ እገባለሁ። በቃ ሂድ። እኔም ትንሽ ስላመመኝ ገብቼ ልተኛ። እኔ ግን የወንድምነቴን አንድ ነገር ልምከር። ይኸውልህ እችን ልጅ በማሰብ ራስህን የሆነ ነገር ውስጥ ከምትከት ራስህ ሰርተህ ተለውጠህ የምትፈልጋትን አግብተህ ማንነትህን አሳያቸው። እኔም እንደሱ ነው እያሰብክ ያለሁት። አስብበት። ተኝቼ አስብበታለሁ በደንብ። ኢንስፔክተር ከካሜራው ላይ የተወሰደውን ቪዲዮ ላሳይ ነበር። ይሄ ሌባ አደገኛ ከመሆኑ የተነሳ የተጠቀመው ነገር በጣም የሚገርም ነው። መልሶ ሰራተኛዋን ሲገላት አሻራው እንዳይገኝ ጓንት ተጠቅሟል። ምን ነው ምንቴ? ግን እስቲ አንድ ጥያቄ ልጠይቅ። ከፍቅርና ከፍትህ የቱ ይቀድማል? ፍቅር ነው። ፍቅር የነገር ሁሉ ማሰሪያ ነው። ፍቅር ይቅር ይላል። ምን ነው ምንቴ? ትንሽ ራሴን ስላመመኝ ማረፍ አለብኝ። ምን ነው በጊዜ መጣ? አይ ትንሽ ራሴን አመመኝ። እኔ ደግሞ ሁሉ ነገር ጨርሼ ሰርፕራይዝ ላደርግ ነበር ደውዬ። ወዴት ልትሄድ ነው? ትንሽ ወደ ራሴ ልመለስ፣ ገዳም ለመግባት አስቤያለሁ። ገዳም?
አይሻልም? መሳሪያዬን ልደቅንበት አትሄድም ብዬ ልነቀው ወይስ በሰደፍ ጭንቅል? ምንቴ እያናገርኩ እኮ ነው። ምን አልከኝ? እሺ ሰላም ልባ የምትሄድበት ብዙ ትቆያለህ እንዴ? አንድ ሁለት ወር እቆያለሁ።